ወይዘሮ ንጹህ እስኪ እንደው ልጅነቱ እንዴት ያስታውሱታል? ከአባቴ ጋር ገበያ እየሄድኩ ነውና እሱን አሳለሙና እኔን መሐመድ አሉኝ። ምንም ባልሰራሁት ነገር አሁን ነው የሚገባኝ። ምንም ባላደረኩት ነገር ታሰርኩኝ፣ ተገረፍኩኝ። በእግዚአብሔር ፊት ነው መሰከረው ያን ነገር ነው ያልሰራሁትም። ድሮ ቁርሴን ሳልበላ ከወጣሁ እስከ 3ኛው ፔሪድ ድረስ ሃይስኩል ነው ማስተማር ብያለሁ። እስከ 3ኛው ፔሪድ ድረስ ቆሜ ማስተማር አልችልም። ልወድቅ ሁሉ እችላለሁና ስለዚህ የግድ ቁርሴን መብላት አለብኝ። ያለኝ አማራጭ መገረፍ ብቻ ነው። ተገረፉ 3 ጊዜ ተገረፍኩኝ። ያው የበላኋትን ስጋ የተቆረሰ አሁን ላይ ሳስበው ማለት ነው። ቶሎ ብዬ ወደ ፖለቲካ ውስጥ ገባው። መጽሐፎች መጡ፣ ማርክሲስት ሌኒኒስት ኤንግልስ የሚባል መጽሐፍ መጡ። አንበብ ፖለቲከኛ ሆን እግዚአብሔር የለም ማለት ነው። ምን ነው የለማ ትራንስፖርት ኢህአዴግ ገባኩ። ከአባይ ወደ አዲስ አበባ መንግስት ነው ደርግ ነው የሚያስተዳድረው። ከአባይ ወደ ደግሞ ኢህአዴግ ወያኔ ነበር የሚያስተዳድረው። ያን ኢህአዴግ ወለላት እየሮጥን ሄድን። ስንሄድ ምንም ራቁቷን አድርገዋታል። ኢመርጀንሲ ጠርተዋል። አምቡላንስ እየመጣ ነው። እንዲሁ ዝም ብለው አልጋ ላይ ስትሬቸር ላይ እንደዚህ አስተኝተው ሆስፒታል ይዘዋት ሄዱ። ከማንም በልጭ አይደለም ውጪ ሄጄ የተማርኩትኝ የእግዚአብሔር ፍቃድ ስለሆነ ብቻ ነው። እና ይሄንን እንትን ብዬ ሁሌ የምከፍተው እሱን ነው። ራሴን በዘይት የቀባው የምከብርበትን ጽዋዬ የሞላው አከበረኝ። እኔም ነፃነቴን አውጄ ስጋው ደግሞ ወስጄ ያው እንግዲህ እስካሁን ይሄን እድሜ ኖር ያለው ማለት ነው። ስጋው ደግሞ ተወሰነው 5 አመት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ሰዎች እመቤታችን ቅድስት ድንግል ማርያም ቃል ኪዳን ልጆች የዘወትር ተከታታዮቻችን ቤተሰቦቻችን የቋንቋ አይነሽ ሚዲያ ሰዎች በእያላችሁበት ሰላምታችን ይድረስ። ይህ መርሃ ግብራችን ተናገሩ ድንቅ ስራውን መስክሩ ተአምሩን ለዓለም ንገሩ ተናገሩ ድንቅ ስራውን መስክሩ ተናገሩ ድንቅ ስራውን መስክሩ። እነሆ ባልንጀራውን የሚንቅ ይበድላል፣ ለድሃ ግን የሚራራ እርሱ ምስጉን ነው። ውድ የቋንቋ አይነሽ ሚዲያ ቤተሰቦች ከዚህ በፊት እኛ ወደ እናንተ እያስተጋባን በእናንተ ልግስና ብዙ መልካም ነገሮች ተሰርተዋል። በርካታ ወገኖች እንባን አብሳችኋል። ከጎዳና ላይ ተነስተው ቤት ተከራይተው እንዲኖሩ አድርጋችኋል። መብላት ያልቻሉትን በልተው እንዲያድሩ ምክንያት ሆናችኋል። አሁንም ይህንን ጾምና ትንሣኤን ምክንያት በማድረግ ከወዲሁ በጣም ብዙ በርካታ ወገኖች አሁንም በጎዳና ላይ ያሉ ቤት ከቤታቸው ወጥተው ቤት የሌላቸው እጃቸውን ለልመና የዘረጉ ብዙ ነጭ የለበሱ ወገኖች አሉ። ያንን የልግስና እጃቸውን እንድትዘረጉ ዛሬም ወደ እናንተ እናሳስባለን። ለድሆች እጆቻችንን እንዘርጋ። ከዚህ በታች በምትመለከቱት የስልክ አድራሻና አካውንት አስገቡ። መልሰን ያስገባችሁትን እንገልጻለን፣ እናሳያለን። እሺ ያመሰግናለሁ። እግዚአብሔር ይስጥ፣ ጤናህን መድኃኒዓለም ይስጥ። አሜን። አስተዋሽ አርክ መድኃኒዓለም። ኧረ አይገባም። የኔም ጉልበት በስመ አብ ወወልድ እግዚአብሔር ይስጥ። ስላሴ እኔ አይደለሁም እኮ የምታደርጉት መልካም ነገር ሁሉ በሰማይ አምላክ በእግዚአብሔር ስም ምስጋናችን ይናገራል። ተናገሩ ድንቅ ስራውን መስክሩ። እናታችን ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እስኪ እንተዋወቅ። በክርስትና ስሜ ወለተ ስላሴ ይባላለሁ። ባለም ስሜ ንጹህ በላቸው ሀብቴ ይባላለሁ። እንግዲህ ከየት እንጀምር? እሺ አመሰግናለሁ። በመጀመሪያ የቋንቋ አይነሽ ሚዲያን አንተን ማውቅህ በጣም ረጅም ጊዜ ነው እና ምስክርነትም ልሰጥ እግዚአብሔር ያደረገልኝን ታምራት ልናገር ስፈልግ በቋንቋ አይነሽ ሚዲያ እሰጣለሁ ብዬ ነው ከእግዚአብሔር ጋር ቃል የገባሁት ነበረ። ስለተሳካልኝ እግዚአብሔር ክብር ምስጋና ይድረሰው። ለእናቱ ለድንግል ማርያም ክብር ምስጋና ይድረሳት። ለእናንተም ደግሞ ጤናውን ፍቅሩን ሰላሙን ይስጥልኝ። ክብር ምስጋና ይድረሳችሁ። አሜን። እናታችን አሜን አሜን። እንግዲኛም ነው ደግሞ ወደ ሌላ ሀገር ይሄዳሉ። ወዴት ነው የሚሄዱት? ወደ አሜሪካ መለስ። በፊት እዛ ነበሩ? ያው ይሄዳለሁ እመጣለሁኝ። አሁን ልጄ ልትወልድ ላርስ መጥቼ ወር ከ3 ሳምንቴ ነው
እና ምስክርነቴን ሳልሰጥ የገባሁትን ቃል ኪዳን ሳልፈጽም ከመሄድ ብዬ ነው አንተንም እንዲህ ዘሮ ንጹህ እስኪ እንደው ልጅነቱ እንዴት ያስታውሱታል? አይ ልጅነቴ በጥሩ ሁኔታ ነው ያደግኩትኝ። ፈጣን ነኝ፣ ወንድ ነኝ። ባህሪዬ ማለት አባታችን ጥሩ የሃይማኖት ሰው ነው የነበረ ነፍሱን ይማረውና ሳይማር እንዲሁ በህገ ልቦና ነው የሚባለው ፊደልን ቆጥሮ የጸሎት መጽሐፍ ለማንበብ ብቻ የሚበቃ እውቀት ያለው ግን አለመማሩ የሚቆጨውና ልጆቹን በትምህርት ኮትኩቶ ሳይኖረው እኛን ጥሩ ቦታ ላይ እንድንደርስ አድርጎ ያሳደገን የሃይማኖት ትምህርትን ብሎ የመሰረተልን ጾምን እንዴት መጾም እንደሚቻል አክፍሎት እንዴት ማክፈል እንደሚቻል ቤተክርስቲያን እንዴት ሄዶ ማስቀደስ እንደሚቻል ያስተማረን አባታችን ነው ነፍሱን ይማረውና በጥሩ ሁኔታ አስተምሮናል። 5 ሴቶች 3 ወንዶች ሆነን ነው የተወለድነው አንድ ቤት በፍቅር በሰላም መሰዳደብ ሳይኖር በመከባበር እንድናድግ አድርገው እናታችን አባታችን ቀርጸውናል። እኔም ስማር እንደዛ በሁለት ወንዶች መሀል ስለነበርኩኝ የወንድነት ባህሪ ያመዝንብኛል። ያ ማለት ምንድነው ከተናገሩኝ የመደባደብ አይነት ነገር የጉልበት እንጨት ፍለጭ ቢሉኝ የመፈልጥ አይነት እንደዛ አይነት ልበ ሙሉነት እንዲኖረን ተምረን ዳር እንድንደርስ አድርገው አሳድገውን በዛ ሁኔታ ነው ያደግኩት። ንጹህ መጣች ሳይሆን ንጹህ መጣ ነበር የሚባለው ማለት ነው። በቀጥታ እስኪ አሁን በጣም በቃ ምን አይነት ደስታ አግኝተው ነው ዛሬ በቃ ቋንቋይነሽ ሚዲያ ላይ መሰክራለሁ ያሉት? በቀጥታ እስኪ ወደ ምስክርነቱ ነው። ወደ ምስክርነቱ ስገባ እግዚአብሔር ለኔ እጹብ ድንቅ ስራ ነው ያደረገልኝ። ከትቢያ ላይ አንስቶ በወርቅ አልጋ ያስተኛኝ አምላክ ነው። ሁሌም አመሰግነዋለሁኝ። ተምራቱን ስናገር እንባ ይተናነቀኛል። ለምን የት ቦታ ትደርሳለህ ተብዬ ገመት የነበርኩ ልጅ ነኝ የነበርኩትኝ እና በትምህርቴ በጣም ጎበዝ የነበርኩኝ ከአጠቃላይ ወጣ የነበርኩኝ መጨረሻ ላይ ነገሮቹ ተበላሽተው አቅጣጫቸውን ቀይረው እንድማር አድርጎ ደግሞ እንደገና መልሶኛል እና ወደ ዝርዝር ሁኔታ ስገባ የማስረዳው ነገር ሆኖ እግዚአብሔር በህይወቴ ሁሉ እየተከተለ ከመወድቅበት ቦታ ያነሳ ነው እዚህ ያደረሰኝና ብዙ ተምራት ሰርቶልኛል። ብዙ ነገር በህይወቴ ተምሬበታለሁኝ። ወድቅ ያለው ተነስቻለሁ። ተነስቼም ደግሞ እዚህ ቦታ ደርሻለሁ። እግዚአብሔር የተመሰገነ። እንዴት ወደቁ? እንዴት ተነሱ? መጀመሪያ ላይ ልጅነቴ ጀምሮ ነው የምናገረው። ሳላውቅ ልጅ ሆኜ ቤተክርስቲያን ሄዳለሁ አባቴን ተከትዬ። ሲከፋኝ ቤተክርስቲያን ሄጄ አልቅሼ ቅዱስ ማርቆስ ነው የሚባል ደብራችን 6 ኪሎ ያለው ደብረ ማርቆስ ነው የምኖረው። ደብረ ማርቆስ እና ቅዱስ ማርቆስ የሚባል ቤተክርስቲያን ትልቅ አለ። ሀገሩ በቤተክርስቲያኑ የተጠራው ሊሆን ይችላል። እና እዛ ሄጄ አልቅሼ ስነ እግዚአብሔር ሸክሜን ያቀልልኝ ነበረ። እና አንድ ቀን ከአባቴ ጋራ እየሄድኩ እያለሁ በጣም በቁ የሚባሉ አባት አባ አብርሃም የሚባሉ ነበሩ። የአባቴ ወዳጅ ናቸው። እና መንገድ ላይ ቁጭ ብለዋል እሳቸው። ከአባቴ ጋር ገበያ እየሄድኩ ነውና እሱን አሳለሙና እኔን መሐመድ አሉኝ። መሐመድ አሉኝ። ርግቢያ እንዴት ናት ያችን የብርሃን ሌሊት የትንሳኤዋን ቀን እግዚአብሔር በሰላምና በጤና አድርሱን ያሳየን እያልን እነሆ ኤል አኮቴትና ቋንቋይነሽ ሚዲያ በጋራ በመሆን ያዘጋጀነው የኢየሩሳሌም ጉዞ ካሰብነው በላይ በርካታ ሰዎች 120 ቤተሰቦች ሆነን በዛች ቦታ ላይ ለማክበር ተዘጋጅተናል። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ከሄድና አይቀር እንደባለፈው ልክ እንደ በልደቱ ስንሄድ ተአምረ ማርያምን እናንተ በላካችሁት ክርስትና ስማችሁን አጽፈን ተአምረ ማርያምን የብራናውን ተአምረ ማርያም ቤተልሔም የልደቱ ጊዜ ወስደን እንዳስረከብን ሁሉ አሁን ደግሞ በጎልጎታ በቀራንዮ ባሉት የኛው ገዳማት ለአባታችን መድኃኔዓለምና ለቅዱስ ሚካኤል 2 የብራና መጽሐፍትን ይዘን ለመሄድ አስበናል። ድርሳነ ሚካኤልና ድርሳነ መድኃኔዓለም። አሁን በብራናው ላይ ክርስትና ስማችሁ ተጽፎ በዛች በቅድስት ሀገር ያውም ደግሞ በስቅለቱና ትንሳኤውን ባረጋገጠባት ቦታ ይህ የብራና መጽሐፍ ክርስትና ስማችሁ ተጽፎ እንዲሄድ የምትፈልጉ አሁንም በዚህ በተጻፈው በስልክ ቁጥራችን ቴሌግራም ላይ መልእክት ማስቀመጥ ትችላላችሁ። ምናልባት በርከት ካላችሁ ደብረገነት ቅድስት ኪዳነ ምሕረት ተአምረ ማርያምን ይዘን ልንሄድ እንችላለን። መልካም በዓል። የትንሳኤው ጉዟችን ምዝገባ አሁን ስለተጠናቀቀ የምትደውሉልን ክርስቲያኖች እነሆ ቀጣይ ጉዟችን የእርገት ጉዞ ስለሆነ ምዝገባችን ወደ እርገት እናደርገዋለን። ደውሉልን።
ሞተዋል እሳቸው ከአባቴ ጋር ገበያ እየሄድኩ ነውና እሱን አሳለሙና እኔን መሐመድ አሉኝ መሐመድ አሉኝ ለምንድነው መሐመድ ያሉኝ ብዬ ውስጥ የተጎዳ በዛን ጊዜ በነበረኝ ሁኔታ ማለት ነው ለጥሪ ነው መሐመድ ያሉት ወይስ እሳቸው የታያቸው ነገር ነበረ መሐመድ አሉኝ ከዛ እኔም ለምን መሐመድ አሉኝ ብዬ ዝም ብዬ ሄድኩኝ እዛ አደኩ እድገት በህብረት ዘመቻ መጣ እድገት በህብረት ዘመቻ ከ11ኛ ክፍል ወደ 12ኛ ክፍል ሳልፍ ነው የነበረና እዛ ዘምተን ይያለን ያው ፈጣን ነኝ ብዬሃለው አስተዳደጌ ቶሎ ብዬ ወደ ፖለቲካው ውስጥ ገባው መጽሐፎች መጡ ማርክሲስት ሌኒኒስት ኤንግልስ የሚባል መጽሐፍ መጡ አነበብ ፖለቲከኛ ሆን እግዚአብሔር የለም ማለት መሐመድ መጣ ማለት ወዲያው ያሉበት ምክንያት አሁን ነው የተረዳሁት አልገባኝም ያኔ ነገሮቹን የምትረዳበት ወቅት አልነበረም የሳት እድሜ ነው እዛ ገባን ማርክሲስት ሌኒኒስትን ፈተፈት ዩኒቨርሲቲ ገብታ ትልቅ ቦታ ትደርሳለች ይባል የነበርኩት ፖለቲከኛ ሆንኩኝ ከዛ መጨረሻ ላይ እድገት በህብረትም ተሰናከለ መጨረሻው አላማረም ፖለቲከኛ ሆን በጠበጥ መንግስትን ማስቸገር ነው ተመለሱ ወደ ቤት ተባልን ወደ ቤት ተመለስን በኋላ ህክምና ሳይንስ ገባሁኝ ጎንደር እዛ ገባሁ ጥሩ ውጤት ነበረኝ ጥሩ ነበር መማር የነበረው መጨረሻ ላይ ያው ኢሃፓ ሆነናል እኛ እንግዲህ ፖለቲከኛ ሆነና ኢሃፓ ሆነ ተከትሎ መጣ ደግሞ አዎ ኢሃፓ ሆነን ያን ኢሃፓን ፖለቲካ ስናሯሩጥ መማር አስፈላጊ አይደለም የሚል ነገር መጣ በድርጅቱ ስለዚህ መሄድ አለባቸው የሚል ነገር ሁሉ መጣ ከዛ በፊት መሐመድ የተባልኩበት ህክምና ሳይንስ ውስጥ ሆነን የእስላሞች ስጋ ወጥ የሙስሊሞች ይቅርታ የሙስሊሞች ስጋ ወጥ አጠር ብሎ ስለሚሰራ ከዚያ እንብላልንና መሐመድ የመጣ እዚያ ላይ ነው እሱን መብላት ጀመር ማለት ነው ከዛ በላን መጨረሻም ያው በፖለቲካው ምክንያት ወደ ቤታችሁ መሄድ አለባችሁ ተባል ግዴታ ነው ወደ ቤት ተመለስን ማለት ነው ተመለስንና ቤታችን እዛው በህዋሱ መስራት አለባችሁ የሚል ነገር መጣ ስንል ያው ኢሃፓም እየከሰመ ትንሽ እኔም ተናጋሪ መስለ ነበርኩኝ እነሱም ይፈልጉኝ ነበር የታሰረው ታሰረ እኛም የታሰርነው ታሰርን የተፈታውም ተፈታ የተሞተውም ሞተ እኛም በህይወት ተረፍን አሁን ከዛ ያቺ መንገድ ሄድኳትኝ የህይወት ዋጋ አስከፈለኝ እኔን የተሳሳተ መንገድ ሄድኩኝ ከእግዚአብሔር እቅፍ ወጣሁኝ እኔም ህይወቴ ወደ ሆነ አቅጣጫ ሄደ ከዛ ምንም ባልሰራሁት ነገር አሁን ነው የሚገባኝ ምንም ባላደረኩት ነገር ታሰርኩኝ ተገረፍኩኝ በእግዚአብሔር ፊት ነው መሰከረው ያን ነገር ነው ያልሰራሁትም ያንንም ሰርተሻል እመኛ አልሰራሁም አላምንም አልኳቸው አወጡ ገረፉኝ ገጀነን መግረን ሰቅለው እንትን ነው የሆነ ሰው እንትን ይላል ያልፋል ሲያልፍ እዚያ ውስጥ አንቺ ማለሽበት ነው የሚሉኝ የለሁበትም በነገሩ በምን ያልፋል ማለት ሞተ ያረፈ አሁን ከዛ እኔ የለሁበትም አልነበርኩም ዝም ብለው ከሜዳ ላይ ነው ገጠር አስተምርበት ድጎማ ተቀጥሬ በ100 ብር ሄጃለሁና ከገጠር እንትን ብለው አሰሩኝ ከዛ ሲገርፉኝ እኔ አላደረኩም በቃ ስላላደረኩኝ ደግሞ አድርጌያለሁ ማለት አልችልም ያለኝ አማራጭ መገረፍ ብቻ ነው ተገረፉ 3 ጊዜ ተገረፍኩኝ ያው የበላኋትን ስጋ የተቆረሰ አሁን ላይ ሳስበው ማለት ነው አሁን ያን እንደዚህ ሆነ ለታሪክም እንድተርፍ አደረገኝ እግዚአብሔር መትረፍ የማይገባኝ ሰው ነው የተረፍኩት ይሄም አንዱ ታምራቱ ነው ተረፍኩኝ ተርፌ ይሄው ወልጄ ከብጄ እዚህ ቦታ ላይ ደርሻለሁ ማለት ነው ከዛ መጣው ህይወቴን ለማቃናት ግን ረጅም ጊዜ ወሰደብኝ ወደ ትዳር ዓለም ገባው ወደ ትዳር ዓለም ስገባ ወለድኩ የመጀመሪያ ልጅ የህክምና ሳይንሱስ ቀረ በቃ ጀምሮ ያው በዛ ቀረው ተመልሰሽ እዚህ ወደ አዲስ አበባ መድቡኝ ስላቸው ወደ ጎንደር ተመልሰሽ ትሄጃለሽ አሉኝ ጎንደር ሳት የበላ የኢሃፓ እንትን ነው ጠንካራ የኢሃፓዎች ያሉበት ቦታ ነው መነሻው በጣም ታሪክ ያለበት አዎ እና ከዛ እኔ ጎንደር ተመልሼ አልሄድም ምክንያቱም ስንት ህይወታቸውን አሳልፈዋል ጓደኞቻችን ስንቱ እንትን ብሏል ቆስሏል ስንቱ ሞቷል እኔ ወደዛ አልሄድም እዚህ ወደ ጥቁር አንበሳ መጡኝ ስል አይቻልም አሉኝ ከዛ ዝም ብዬ ድጎማ ተቀጥሬ ወደ ገጠር ሄድኩኝ ነገሮች ሁሉ እንደዛ ሆኑ ከዛ በኋላ ያው ህይወት መስቀልቅል እየሆነ መጣ ወረደ ማለት ነው ወደ ላይ ይጠበቅ የነበርኩትኝ ወደ ታች ወረድኩኝ ያንን ለማስተካከል ረጅም ጊዜ ወሰደብኝ ኢቭን ዲፕሎማዬን ለማያዝ ረጅም ጊዜ ውጤት እያለኝ ያው እግዚአብሔር ካልፈቀደው በስተቀር ነገሮቹ መሳካት አይችሉም ዲፕሎማዬን ለማያዝ ራሱ በጣም ፈታኝ የሆነ ነገር ነው የነበረ
በዚህም ብዬ በዛም ብዬ ሁለተኛዋን ልጅን ወለድኩ። ሁለተኛዋን ልጅን ከወለድኩኝ በኋላ የዲፕሎማ ፕሮግራም አገኘሁኝ። እስከዚያ ድረስ አሁንም እኔ ገና እንትን ውስጥ ክርስትና ህይወቱ ውስጥ አልገባሁበትም። እንዲሁ ዝም ብሎ አለ አይደለ ያው ያቀሰሰ ሰይጣን ያዳቆነ ሰይጣን ሳያቀስ አይቀርም እንደሚባለው። ከዛ ሁለተኛዋን ልጅን ወልጄ በእግዚአብሔር ታምር ዲፕሎማዬን አገኘሁ፣ ኮርሱን አገኘሁ፣ የክረምት ኮርስ። እሺ የሚገርመው ነገር እንደዚያ ሆኜ ድጎማ ማለት በ100 ብር ቅጥር ነው የተጣራ 87 ብር ምናምን ነው የሚደርሰን። በአመቱ 182 ብር ሆነልን። እንደዚያ ሆኖ ግን ሃይ ስኩል አስተምር ነበረ አቅሙ ስለነበረኝ። እኔ ድጎማ ነኝ ግን ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል አስተምራለሁ። ያምኑብኝም ስለነበር ነው ሃይ ስኩል ያስገቡኝ። አሁን ሃይ ስኩል እንደዛ ያስተማርኩ የዲፕሎማ ፕሮግራሜን አገኘሁ። ኮተቤ መምህራን ትምህርት ኮሌጅ ነው የሚባል ነበር። እዛ ጊዜ ገባሁ። ልጅ የለም ትዳር የለም። ይቺ መረማመጃ መንገድ እንደሆነች አወቅኩኝ። ከእግዚአብሔር ጋራ ሳጠና የከፍተኛ ማዕረግ ተመራቂ ሆኜ ተመረኩኝ በክረምት ኮርስ። ከዛ እሱን እስከማደርግ ድረስ 2 ልጆች ወለድኩኝ። 3ኛዋን እና 4ኛውን ወንድ ልጅን ወለድኩኝ። ከዛ ዲፕሎማዬን ያዝኩ ማለት ነው። አሁን ይሄኛው ነገር እያለ እየወለዱ ነው የተማሩት። እየወለዱ ነው ደግሞ በከፍተኛ ማዕረግ የተሸለሙ። ይሄ ነገር እያለ አባቴ ብሩክ ነው ብያለሁ። አንድ ቀን ከሰው ጋር ተጣልቶ አያውቅም። ቤተክርስቲያን ይሄዳል። እሁድ ቁርሱን ከበላ በኋላ አስቀድሶ ታምራት ነበው መጥቶ በሽተኛ ጥየቃ ነው የሚሄደው በየቤቱ። ትክክለኛ የሰንበት ስራ። እናታችን ደሞዙን አምጥቶ ይሰጣል። እሱ አያስቡ ስትለው ኧረ ገብርኤል አስቦ ያልሞላውን ያስብ ምን ላደርግ ነው ደሞዜን ነው ሰጠሁሽ ነው የሚለው። በቃ ሌላ የሚያውቀው ነገር የለምና አንድ ቀን ክፉ ቀን ነበር የሚሰሩት። ወታደር ነበረ ፖሊስ። አሁን ከዛ እዛው ከተማ ማለት እዛው ከተማ ልክ በህልሜ አባቴ ይመጣል። ቀይ ነው ቀጥ ያለ አፍንጫ ነው ያለው። ቃቤቱ በር ላይ ቆሞ በስሜ እየጠራ ንስሐ ግቢ ይለኛል። አይገባኝም። አሁንም ተመልሶ የዛኑ ለሌሊት ንስሐ ግቢ ይለኛል። ህልሜ እሱ ሞቷል ቆይቷል። ከዛ አሁንም ይመጣና ንስሐ ግቢ ይለኛል። ህልም መፍታት ስለማልችል የዛን ጊዜ ሄድኩኝና ለአንዷ ነገርኳት። አረ ይሄ ከባድ ነገር ነው ለነፍስ አባትሽ ነገርያቸው አለችኝ። ነገርኳቸው። ሁሉንም ተናዘዝኩ። የበላሁትንም ስጋ ንስሐን ሰጡኝ። ቄደር ትጠመቂያለሽ አሉኝ። ከዛ በኋላ ወደ ክርስትና ህይወት ገባሁ። ከዛ በፊት ጾሙም ተቋርጧል። ቤተክርስቲያንም እንዲሁ በልምድ ልሄድ ይችላልሁኝ እንጂ ያን ያህል የነበረ ነገር የለም። በኋላ እናቴንም ተቆጣኋትኝ። አንቺ መቆጣት ነበረብሽ፣ እኔ እንደዚህ ስበላ ይከፋሻል ብዬ ነው እኮ አለች። ምን ቢከፋኝ ይችላል እግዚአብሔርን ከሚከፋው ስተት እየሄድኩኝ ነበርና አንቺ ቢያንስ ሰርተሽ ከምትሰጪኝ ብትቆጭኝ ይሻለኝ ነበር ምናምን አልኋትኝ። አሁን በዛ ወደ ክርስትና ህይወት ስመጣ ህይወቴ መንገድ መያዝ ጀመረልኝ። ድሮ ቁርሴን ሳልበላ ከወጣሁ እስከ 3ኛው ፔሪድ ድረስ ሃይ ስኩል ነው ማስተማር ብያለሁ። እስከ 3ኛው ፔሪድ ድረስ ቆሜ ማስተማር አልችልም። ልወድቅ ሁሉ እችላለሁና ስለዚህ የግድ ቁርሴን መብላት አለብኝ። ንስሐን ተቀብዬ ቄደር ተጠመቅኩኝ። በኋላ ግን እስከ 11 ሰዓት ድረስ በጾምም አይደክመኝም። ቡና አጥቼ ሽምብራ ቆልቼ ጠጥቻለሁኝ። ጤፍ አጥቼ የምሬን ነው የምነግርህ። ዘንጋዳ እንጀራ በልቻለሁ፣ ጓያ ሽሮ በልቻለሁኝ። 2 ልብስ ወይ 1 ልብስ ብትኖረኝ አጥቤ አልደርቅልኝ ካለ እየሄድኩ ትደርቃለች ብዬ ከታች እርጥብ ሆኖ ለብሼ ሄጃለሁኝ። ላስቲክ ጫማ አድርጌ ሃይ ስኩል አስተምሬያለሁኝ። ብዙ ተፈትኛለሁ። መጨረሻ ላይ ግን እግዚአብሔር እሱ በበረከቱ ደረሰልኝና ቤቴን በበረከት ሞላልኝ። ልጆችን ባረከልኝ። እኔንም ደረጃዬን ከፍ እያደረገ ከዲፕሎማ የዲግሪ ፕሮግራም አገኘሁኝ። ሳንዶች ፕሮግራም አዲስ አበባ ዩኒቨርሲቲና የፊንላንድ መንግስት ፕሮጀክት ነበረ። የ5ኛዋን ልጅን እርጉዝ ሆኜ ፊንላንድ ሄድኩኝ ለዲግሪ ፕሮግራም። ለዲግሪ ፕሮግራም የተወሰነ 6 ኪሎ ተምረን እንደገና ፊንላንድ ሄደን ደግሞ የምናስተካክለው ነበረ ተግባራዊ የሆነ ትምህርት። ሄጄ እርጉዝ ሆኜ መጥቼ በ7 ወሬ ተመልሼ መጣሁ። እሷን ወለድኩኝ እና ህይወቴ እየተስተካከለ መጣ። ከዛ በኋላ ደግሞ እንደገና ደግሞ እሷን ከወለድኩኝ በኋላ ቆይቼ የዛሬ 1997 መጨረሻ ላይ የኖርዌይ መንግስት የስኮላርሺፕ ለማስተርስ ፕሮግራም ሰጠኝ። ከዛ 98ን ከፊንላንድ ወደ ኖርዌይ
99 እና 2000 ተምሬ 98 መጨረሻ ላይ ነው 98 መጨረሻ ላይ ሄድኩኝ 99 2000 ዓመተ ምህረትን ኖርዌይ ለ2 አመት ተምሬ ማስተር ሴንሰር ተመጣሁኝ እና እግዚአብሔር ለኔ ያደረገውን ለማንም አላደረገውም ግን እዚህ ውስጥ ብዙ ታምራት አሉ ከማስተርስ እስኪማሩ ድረስ 5 ልጅ ወልደዋል 5 ወለድኩኝ እና ቤተክርስቲያን ሄጄ መጸለየው መድኃኔዓለም ሆይ እናቴ ድንግል ማርያም ሆይ እኔ መድኃኒት ወስጄም ለምን ወለድኩም ብያለውም ሲሰጠኝ ነው ተቀበልኩት አንዴ ብቻ የመጀመሪያ ልጅም ወልጄ ሁለተኛው እንዳልወድ ያን ወር ወስጄ ለዚያ ማለት ማማኛለ ተውኩት በቃ ወክረው ነበር ግን ሞክሬያለሁ ያነሳ አይደል እና ቤተክርስቲያን ሄጄ ፈጣሪ ሆይ አንተ ፈልገህ የሰጠኝ ልጆች ናቸው ከሰሎሞን ጥበብን ከኢዮብ ትዕግስትን ከአብርሃም እምነትን ከማትሳል እድሜን ሰጠልኝ ብዬ ነበር መጸለይ ሰጠልኝ ጥበብን ሰጠልኝ እድሜን ሰጠልኝ ሁሎችም ከትንሿ ልጅ በስተቀር አራት ስትሬት ያመጡ ነው የዩኒቨርሲቲ ልጆቹ እግዚአብሔር በእናታቸው ነው የወጡት የእግዚአብሔር ጥበብ ነው እውነት የእግዚአብሔር ጥበብ ነው በእግዚአብሔር በእናታቸው በኩል ያለው እንግዲህ የእግዚአብሔር ጥበብ እንግዲህ ጸሎቴን ሰማኝ ማለት ነው ትንሽ ከታላቋ የ6 አመት ልዩነት ስለነበራት አቅማላት ግን ያው የምታየው ስለሌለ ትንሽ ትል ነበር እሷ 3.4 አምጥታ ነገባች ዩኒቨርሲቲ እንጂ ሌሎች እንደዛ ነው እንደዚህ 3.4 እኮ ሌላ ቤት እኮ ብርቅ ነው ግን እኔ ደግሞ ከነዚያ ጋር ሳየው እናንተ ቤት ነው እና እዚህ ህይወት ውስጥ ብዙ ደግሞ ያደረገልኝ ነገር አለ እንደዚያ ባጣሁበት ወቅት ላይ ጽናት እንዲኖረኝ አድርጎ እንደዚያ ባጣሁበት ወቅት ላይ ህይወቴን እንድመራ አድርጎ እግዚአብሔር ብዙ ነገር አድርጎልኝ ሁሌ ማርያምን ማርቆስ ቤተክርስቲያን ነው መሳለም ሰበካ ያዚያ ስለነበረ እና ወደ ቤቴ ስመለስ አስፋልት ዳር ነው ማርያም ፍለፊት አበማ ማርያም ነው የምትባለው ፍለፊት አለ አገልግያለሁ ነው አበማ ማርያም አሁን ከአበማ ማርያም ጀርባ ነው ቤቴን የሰራሁት አሃዱ አብ ሲባል ይሰማል ቤቴ እና ልክ ቤቴ ስደርስ ማርያም ቁጭ ብላ መጠበቀኝ ነው የሚመስለኝ ቤቴን አልፌ ማርያም ቤተክርስቲያን ሄዳለሁ ሄድና እናቴ መቤቴ አጠገብሽ ቤት ስጭኝ በየ ለምናታለሁ አሁን ስለምናት ልክ አጠገቧ ኪቢያድ ቤት አገኘሁኝ የተሳልኩትም ደግሞ ህዳር ማርያምን እደግሳለሁ ሰው ለጠራ ሳይሆን መግቢያ ይልላቸው አስቀድሰው የሚሄዱ ሰዎችን አበላለሁ በየ ነው የተሳልኩት እና አንድ ወቅት ላይ ደሞዜ ትንሽ ነው ብያለሁ ለራሴም ለሆዴ የማይበቃኝም ያንድ ጊዜ ቡኬት ብቻ ናት ያለችኝ ደሞዝ አልወጣም ህዳር ማርያም ደረሰች ከራሴ ጋር ተሟገቱ ለብላት ለደግሳት ስል ለደግሰው አልኩ ደግስኩት በእውነት ነው ምልህ እግዚአብሔር መስክር ነው መድኃኔዓለም ነው ዛሬ ሰው በልቶ ተርፎ አንድ ሳምንት እያሞቅን በላነው ያንን እንጀራ ይሄ የእግዚአብሔር ታምራት ነው ምክንያቱም ለደሞዜ ገና 9 ቀን ይቀረዋል ከህዳር ማርያም በኋላ በ30 ነው የምንቀበለው ያንን ታምራት አየሁኝ ከዛ ደግሞ እንደገና ደግሞ የትምርት ድል ስወዳደር የፊንላንዱን ትምርት ስወዳደር እግዚአብሔር ከመሰናክል ነው ያወጣኝ ተወዳድር ያለው በችሎታዬ እንደማሸንፍ አውቀዋለሁኝ ነገር ግን የኛ ዶክመንት ሳይላክ ቀረና ባህር ዳር ላይ ትምህርት ቢሮ ሌሎች ላከበት ሰንሰማ አዘን ጸለዩ ያ የሄደው ትክክል አይደለም ተብሎ ከትምህርት ሚኒስቴር ተመልሶ የኛ ደግሞ ደብዳቤ ያላኩት ትምህርት ቢሮዎች ጽፈት ቤቶች ደንግጠውኛ ስንነግራቸው ወደ ባህር ዳር ሲልኩት የኛ ደረሰ እዚያ ያ ደብዳቤ ተመለሰ ተወዳደርንናኛ ሄርን ማለት ነው ፊንላንድ ከሄርን በኋላ እቃ ምናምን እንደዚህ ይዘን ልንመጣ ስንል እቃችን በዛብን እኔ ኢህአዲግ ከገባ ጊዜ ጀምሮ ሁሉ ጊዜ ጸበልና ምነት ይዤ ነው መሄደው አባይ ብርሃን የ3 ወር ህፃን ልጅ ይዤ የተሻገርኩትኛ እኔ ከደብረ ማርቆስ ፍልቅልቅ ይገባ ነው አባይ ብርሃን ሳትገባ ወደ አባይ ሃናው ጎሃጽዮንን ወርደህ የምታገኛት የመጀመሪያ ከተማ ማለት ናት ፍልቅልቅ እና ጸበልና ምነት ይዤ የ3 ወር ልጅ ይዘን በእግር ነው የሄድኩት ከዛ ጊዜ ጀምሮ ጸበልና በመኪና ነው በእግራችን ስተፍልቅልቅ ምን ነው የለማ ትራንስፖርት ኢህአዲግ ገባኩ ከአባይ ወደ አዲስ አበባ የመንግስት ነው ደርግ ነው የሚያስተዳድረው ከአባይ ወደ ደግሞ ኢህአዲግ ወያኔ ነበር የሚያስተዳድረው ዘን ጊዜ ያን ኢህአዲግ በኋላ ነው የሆነው ደጀን ድረስ በጭነት መኪና ሄርንና ደጀን በረሃውን ይዘን ለሊት መንገድ ላይ አድረን
11 ሰዓት ሲሆን እንደገና አባይን ውጡ ተብለን በአባይን አቋርጠን ፍልቅልቅ ላይ ነው የገባነው። ከባድ መንገድ ነው። የ3 ወር ልጅ እኔም የ3 ወር አራስ ሆኜ ነው። ስሙ ማን ነው? ማርቆስ። የት ነው ያለው? አዲስ አበባ እንትን ደብረ ዘይት እየሰራ ነው ያለው። በምን? በሙያው ኤሌክትሪካል ኢንጂነሪንግ ነው ያጠናው። በኤሌክትሪካል እየሰራ ነው ያለው። ፍልቅልቅ ነበር መባል አይነበረበት። እሱን ይዘን ሄድን። ልጆችን በሙሉ ይዤ ነው የሄድነው። እግዚአብሔር በሰላም አደረሰን። እኔም እንግዲህ ያው ህይወቴም ተስተካከለልሃለሁኝ። ፊንላንድ ሆነን እቃችን በዛ እና እየዞርኩ እምነትና ጸበሉን በጥብጬ ይሁሉን ሻንጣ ረጭሁት እንዲያልፈልን እንዲያቀልልን ማለት ነው። ከዛ መጨረሻ ላይ ተማሪዎችን ስንል ሄዱ ለፏሉን አሳለፉን። ኖርዌይም ሆኜ እንደዚሁ በዛ ልጅ ይዘዋል እንደ ወደዛ ሲሄዱ ነፍሰ ጡር ነበርኩኝ። ፊንላንድ የትንሿን ልጅ መጨረሻዋ ነፍሰ ጡር እንጂ ልጅ አቅፈው አልሄዱም። ከዚህ ኖርዌይ ደግሞ እንትን ስንል ደግሞ ስመለስ የመጨረሻውን 2 አመት ጨርሼ ጓዜ በዛና አረ አያልፍልሽም አሉኝ። ይሻልሁኝና ጸበሉን እምነቱን ቀባሁና ሄድሁኝ። የልጄ ኩያም ይሁን ልጅ አለ ብሩኝ የሚማር ሲሳይ ነው የሚባል እሱም ሊሰማው ይችላል። አረ ይሄ ነገር አያልፍልሽም ንጹሃለኝ አንተ ያበማው ማርያም የተዳነው ዝም በላልኩትኝ። ከዛ መጨረሻ ላይ ወሰድንና ሚዛን ላይ ስናስቀምጠው ትክክለኛው ሚዛን መጣ። ከዛ አይ ተሳስተሽ ነው የመዘዝሽው አለኝ። ተሳሳትኩ ማለት ሰውየው እንትኑን የሚለጥፈውን ታግ ለማስተካከል ወደዚያ ሲሮጥ ተመለሰና ወደ ራሱ ኪሎ መጣ። ረግፈው ሲሳይ አልኩት። ምክንያቱም ኦቨር ነው የመጣ እንትን ነው የሚያስከፍሉኝ በእነሱ ካረንሲ እንደዛ አድርጋ ድንግል ማርያም አሳለፈችልኝ። ከዛም ከትልቋ ልጅ ጀምሬ እስከ በቅርብ ጊዜ ተኝታ ሳለ አፈናት። ሲያፍናት ምንድነው ስላት አፈነኝ አለች። ለምን እኔ እንጃ አፈነኝ አለችኝ። ከዛ አሁንም እንደዚያ ደጋገማት። ከዛ ሆስፒታል ስትሄድ በጣም መጥፎ የሆነ ህመም ነገሯት። አዘነች። ቤቱ በሙሉ በቃ ሀዘን ድባብ ሞላበት። የሀዘን ድባብ ሳምባሽ ውስጥ ሲስት አለበት ነው ያሏት። እና ያ ደግሞ በጣም መጥፎ እንደሆነ ተረዳችው። አዘነች። ቤቱ ወደ ካንሰር የሚያስቀይር ነው። ከዛ ሁለተኛ ላይ ስትሄድ ወደ ጉበትሽ ሄዷል አሏት። በቃ ባለቤቷም አለቀሰ፣ እሷም አዘነች። እኔም ጸሎት ሳደርግ ከዛ አልኋትኝ ይኸውልሽ አንቺ የዋህ ነሽ፣ እኔ ከምጸልየው ይልቅ አንቺ ተንበርክከሽ ብትጸልይ እግዚአብሔር ይሰማሻል፣ ጸልይ አልኋትኝ። ልጇንም የተወለደችው እንዲህ አይታ ላላሳድግሽ አይነት ስሜት ነው የሚታይባት። አዛ መጨረሻ ላይ ጸሎት ተስፋ ቆርጣ ጸሎት ጀመረች። ስትጸልይ ያው በነሱ መሳሪያ ቴክኖሎጂ በፈቀደው ነው ያዩት እንግዲህ። ከዛ መጨረሻ ላይ ስትታይ አላየችውም። አሁን አላየውም ማለች። እስቲ ቆይ ብላ ይሆነ እኔን ትንሽ እዚህ ጋር እንደ ሸረሪት ነገር ወጥቶብኝ እሱን ልታሳከመ ሄዳ ነበርና ደርሷታል። ኢሜሏ ላይ ማየት አልፈለገችም በዛ አይነት ሁኔታ። ጠዋትም ልጆቿን ትምህርት ቤት አደረሰች። ማየት አልፈለገችም። ከዛ እኔም ጸሎቴን ራሴን እያደረኩ ነው የነበረ። እሷም እዚያው መኝታ ቤቷ ሄዳ አልቅሳ ጸሎቷ ምናምን ፊቷ እንዳለቀሰች ይሰማኛል። ከዛ ስትከፍተው መጣች። አረ እናና አለችኝ። ምንድነው ስላት የእግዚአብሔርን ጥበብ አየሽው አለችኝ። ምንድነው ስላት የነበረውን እንዳልነበር አደረገው አለች። የደም ስር መዘራረብ ነው እንጂ የለብሽም የሚል ነገር መጣ። ያኔ እኔ ተስዬ ነበረ የጊዮርጊስን የበርሜሉ ጊዮርጊስን ጸበልና እምነት ነው የሰጠኋት እና ስሳል ለበርሜሉ ጊዮርጊስ ምንድነው ያልኩት ይሄን ነገር እንዳልሆነ ብታደርገው ይሄን ብሩንም ስለቴን ሰጣለሁኝ ደግሞ መስከረነትም በቋንቋ አይነሽ ሚዲያ ሰጣለሁ ብዬ ቃል የገባው የዚያን ጊዜ ነው። እግዚአብሔር የነበረውን እንዳልነበር አደረገው። ሁለተኛዋ ልጄ ላይ ዩኒቨርሲቲ ብላ ለዩኒቨርሲቲ ልትመደብ ስትል ውጤቷ መጥቶላት ጸሎት አድርግ ነበር። ጅማ ዩኒቨርሲቲ ነው ትልቋ ልጄ እየተማረች ያለችውና እናቴ መቤቴ ከሷ ጋር አብረሽ መድቢልኝ ነበር ምለው። በጋዜጣ ነበር የሚወጣ የዚያ ጊዜ። እናቴ መቤቴ አደራሽን ልጄን ከህቷ ጋር አድርጊልኝ እያልኩ በጋዜጣ ሲመጣ ጅማ ዩኒቨርሲቲ ተመደበች አንድ ላይ። ከዚያ ሰው ሃየር ኮሚሽን ዘመድ አለሽ ወይ ያሉኝ። አረ እኔ መቤቴ ኮምፒውተሩ ላይ ተቀምጣ ነው ሌላ ዘመድ የለኝም አልኩ። ከዛ ያው ተድራ ልጅም ቢያላት ሆስፒታል ሄደች ተመረመረች። ማህፀንሽ ወፍራም ስለሆነ መውለድ አትችይም አሏት። ዘጉት እነሱ ደመደሙት። ከዛ አዘነች።
እና ነገረችኝ። ያው እንደ እናትም እንደ ጓደኛም እንደ እህትም ነው የምንተያየው። ኩኬለሽ ማርያም ሄድኩኝና ተሳልኩኝ። መስከረም ማርያም ማለት ነው። እናቴ መቤቴ አሁን አንድ ሆኜ መጥቻለሁ አይደለ? የዛሬ አመት 3 ሆኜ እንድመጣ ወርቅ ጥላዬን ይዤ 3 ሆኜ ልጄን አቅፌ እንድመጣ ፈቀጅልኝ። ልክ ጣሩን አመጣሁኝ፣ እምነቱን አመጣው፣ ጸበሉን ይዤ መጣሁና ንጹህ ስትሆኑ ሁለታችሁም ይሄንን ህፃን ታጠኑት፣ ጸበሉንም ጠጡ፣ ተጠመቁት ብዬ ሰጠኋቸው። ጥቅምት ላይ አረገዘች። በሚቀጥለው መስከረም ማርያም ላይ ልጃችንን ይዘን ወርቅ ጥላዬን ይዤ ሄጄ ገድሉን ተናግሬ ስለታችን አድርሰን ተመለስ። መዋል ማደር የለም በቃ የለም ተናገሩ ተናገሩ ያሉት ስማቸውን ትግስት ሰብለ ወርቅ። ትግስት ምንድናት? አሁን ሙያዋ ሐኪም ናት፣ ዶክተር ናት። አሜሪካ የኢንተርናል ሜዲሲን ናት ትግስት። ከዛ ቀጥላ ሰብለ ወርቅ። እሷስ ምንድነው ሙያዋ? ፋርማሲስት ናት። እዛው ህክምና ነው። አዎ የእናታቸውን ያዙት። እሺ ሶስተኛዋ ልጄ ኤሌክትሪካል ኢንጂነሪንግ ነው ያጠናችው። አሁን ፒኤችዲዋን ቤልጂየም ሰርታ ጨርሳለች። ማን ነው ስሟ? ሮዛ። ስለዚህ ሮዛና ማርቆስ ኢንጂነሪንግ ላይ ናቸው። መጨረሻዋም ሶፍትዌር ኢንጂነሪንግ ነው ያጠናችው። አሁን አሜሪካ ነው ያለችው። ስለዚህ ኢንጂነሪንግና ሜዲሲን ተዛናቸው እና የእግዚአብሔር ጽሑፍ ድንቅ ታምራት ይሄ ነው ለኔ ያደረገልኝ። ከትቢያ ላይ አንስቶ በወርቅ አልጋ ያስተኛኝ አምላክ የተመሰገነ። አሁን ይመላለሳሉ? አሁን እመላለሳለሁ። ጡረታ ተዋል? ጡረታ 8 አመት ሞላኝ። አሁን 68 አመቴ ነው። በስለ ያለሁበት ሁኔታ እግዚአብሔር የለመንኩትን አድርጎልኝ ሰዎቹ ስጋው ደግሞ ሲወስዱ እኔ ቀና ነበር እውነቱን ለመናገር ያለሁበት ሁኔታ ደግሞ እሱ ነው። አዎ ዋናው የሚያስቀናውም ምስክርነት የሚሰጠውም መደምደሚያው እሱ ነው። እሺ እና ውጪ ስጋው ደግሞ ወስጄ ያው እንግዲህ እስካሁን ይሄን እድሜ ኖር ያለው ማለት ነው። ስጋው ደግሞ ተወስነው 5 አመት ይሆነኛል ከወሰዱ። ደስ ይላል በጣም። እስኪ ለእግዚአብሔር በዝማሬ እስኪ ያቅርቡት። እስኪ እኔ መዝሙር አልችልም በነገራችን። እዚሁ ድረሱ ተመስገን ነው እንጂ እኮ ተመስገን። በዜማ ራሴን በዘይት የቀባኸው እንዴ እኔ የምከብርበትን ጽዋዬ ሞላኸው፣ ተመስገንልኝ ፈጣሪ ሌላ ምን እላለሁ። አንተ ሞዲፋይ አድርገው እዚሁ ደረሱት ማለት ነው። እዚሁ ኖርዌይ ሆኜ የነበርኩበትንና አሁን እንደው መዝሙሩ ጠፋኛ ወርጅናም ነው መሰለኝ እንጂ ያንተን ነው የምከፍተው። ይሄንን ለምን ከነበርኩበት ትቢያ ላይ አንስቶ ነው እኔ ከማንም በልጭ አይደለም ውጪ ሄጄ የተማርኩትኝ የእግዚአብሔር ፍቃድ ስለሆነ ብቻ ነው። እና ይሄንን እንትን ብዬ ሁሌ የምከፍተው እሱን ነው። ራሴን በዘይት የቀባኸው የምከብርበትን ጽዋ የሞላኸው አከበረኝ፣ እዚህ ያደረሰኝ። ጤናዬን ሰጡ፣ ሳያመኝ ሳይቆርጠኝ ሳይፈልጠኝ ልጆቼ እዚህ ቦታ ላይ ደርሰው 68 አመት በመሬት ላይ መኖር እኮ ትልቅ እድሜ ነው። ትልቅ እድሜ ነው። ያውም አልጋ ሳትይዝ ከዘራ ሳትይዝ አስበው። እንደ ልብ ሮጥህ፣ እንደ ልብ ተንቀሳቅሰህ፣ እንደ ልብ ቤተክርስቲያን ስማህና ራሴን በዘይት ቀብቶልኛል። እግዚአብሔር የተመሰገነ ይሁን። ጡረታ ከወጡ ስንት ጊዜዎት? 8 አመት። በ60 አመት ነው ጡረታ? በ60 አመት ነው ጡረታ። በጣም ርግብ አንዲት ናት። ያችን የብርሃን ሌሊት የትንሣኤዋን ቀን እግዚአብሔር በሰላምና በጤና አድርሶን ያሳየን እያልን እነሆ ኤል አኮቴትና ቋንቋይነሽ ሚዲያ በጋራ በመሆን ያዘጋጀነው የኢየሩሳሌም ጉዞ ካሰብነው በላይ በርካታ ሰዎች 120 ቤተሰቦች ሆነን በዛች ቦታ ላይ ለማክበር ተዘጋጅተናል። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ከሄድና አይቀር እንደባለፈው ልክ እንደ በልደቱ ስንሄድ ተአምረ ማርያምን እናንተ በላካችሁት ክርስትና ስማችሁን አጽፈን ተአምረ ማርያምን የብራናውን ተአምረ ማርያም ቤተልሔም የልደቱ ጊዜ ወስደን እንዳስረከብን ሁሉ አሁን ደግሞ በጎልጎታ በቀራንዮ ባሉት የኛው ገዳማት ለአባታችን መድኃኔዓለምና ለቅዱስ ሚካኤል 2 የብራና መጽሐፍትን ይዘን ለመሄድ አስበናል። ድርሳነ ሚካኤልና ድርሳነ መድኃኔዓለም። አሁን በብራናው ላይ ክርስትና ስማችሁ ተጽፎ በዚያች በቅድስት ሀገር ያውም ደግሞ በስቅለቱና ትንሣኤውን ባረጋገጠባት ቦታ ይህ የብራና መጽሐፍ ክርስትና ስማችሁ ተጽፎ እንዲሄድ የምትፈልጉ አሁንም በዚህ በተጻፈው በስልክ ቁጥራችን ቴሌግራም ላይ መልእክት ማስቀመጥ ትችላላችሁ። ምናልባት በርከት ካላችሁ ደብረገነት ቅድስት ኪዳነ ምሕረት ተአምረ ማርያምን ይዘን ልንሄድ እንችላለን። መልካም በዓል።
የትንሣኤው ጉዟችን ምዝገባ አሁን ስለተጠናቀቀ የምትደውሉልን ክርስቲያኖች እነሆ ቀጣይ ጉዟችን የእርገት ጉዞ ስለሆነ ምዝገባችን ወደ እርገት እናደርገዋለን። ደውሉልን። በጣም ደስ ይላል። እንግዲህ ያው እግዚአብሔር እንኳን አይደለም የ60 እና የ68 ዓመት የ6 ዓመትም የ10 ዓመትም የ20 ዓመትም የ30 ዓመትም ሰው ብዙ ነገር ይደረግለታልና በእርሶ ደግሞ የተወለዱት ልጆች ሁሉም በእግዚአብሔር እቅፍ በቅዱሳኑ በረከት ያደጉ ናቸው። አሁንም ደግሞ የልጅ ልጆች ብዙ አዩ 9 አሉኝ። 9 አነሱ እነሱ ይበርጡ እንግዲህ። ስለዚህ ገና የልጅ ልጅ ድረው ነው ደግሞ አሁን አይደል የልጅ ልጅ ጋብቻ ሰርግ አይተው ነው እስቲ እንደ እግዚአብሔር ፍቃድ የሚደሰቱት ገና እሱ ፍቃድ ነው። ወይዘሮ ንጹህ እንግዲህ ቀደም ብለው ነው የደወሉልኝ፣ ግን በተለያዩ ምክንያቶች ቆየት ብዬ ነው ይሄንን ቃል ያስተላለፉት። ከነገ ወዲያ ወደ ልጆቻቸው ጋር አሜሪካ ስንት ልጅ ነው ያሉት? 2 ልጆች አሉኝ። 4 ልጆች አሉ እዛ ማለት ነው። ወደዛ ይሄዳሉ። ከልጅነት ጀምሮ እንግዲህ ያለውን ነገር እግዚአብሔር ምን ያህል ከፊት እየቀደመ መንገዱን እየቀየረ ገደል የሆነውን መንገድ ከገደሉ ወደ መስኩ ወደ ለምለሙ መስክ ወደ መልካሙ እየመራቸው እግዚአብሔርን ይዘው እዚህ ድረስ ደርሰው ዛሬ እንደው መመስከር አለብኝ በአውደ ምሕረትም በቤተክርስቲያንም ተናግር ያለው ነገር ግን ይሄ ደግሞ ዘመን ባመጣው ደግሞ ሁሉም ቢሰማልኝ እግዚአብሔር ያደረገልኝን ለልጆቼ ለእኔ ደረሰልኝን ብለው ዛሬ እንግዲህ ተናገሩ፣ ድንቅ ስራውን መስክሩ፣ ታምሩን ለዓለም ንገሩ እንደተባለው ያው አሰምተውናል። ይሄንን እንግዲህ እግዚአብሔር ለኛም በህይወታችን ያደርግልን ዘንድ መልካም ፈቃዱ ይሆነልን። ሌላ ጊዜ ደግሞ እንዲሁ አሁንም እግዚአብሔር በዚች ምድር ላይ ያለውን ተጋድሎ አልጨረስንምና እኛ እንራመዳለን። እግዚአብሔር ከፊታችን እየሆነ እየቀደመ ብዙ ነገር ያሳልፍልናል። ለማመስገን ያብቃል። አሜን አሜን አሜን። እግዚአብሔርን እኔም አመሰግናለሁ። እንደውም የቀረችኛለች ኤዲት አድርጋችሁ ካስተካከላችሁት ነጠላ መቀየሪያ ሳይኖረኝ ልብስ መቀየሪያ ሳይኖረኝ እግዚአብሔርን ቆሜ ለመኘው ገንዘብ ከሰጠኸኝ መቃብርህን ጎልጎታን እንድጎበኝ ፍቃድልኝ ገንዘብ ሰጠኸኝ ብያለሁ። ሞልቶልኛል። እንግዲህ እግዚአብሔር ቀጠሮውን ደግሞ እዚህ መጥቼ ምስክርነት እንደሰጠው ሁሉ ኢየሩሳሌም ሄጄ ደግሞ ጎልጎታ ላይ ከእናንተ ጋር እንድገናኝ ቅዱስ ፍቃዱ ይሆንልኝ። ይዘን እንሄዳለን። እኛም ያው ጀምረናል። ብዙ እናቶች ብዙ አባቶች በቋንቋ አይነሽ ሚዲያና በኤል አኮቴት የጉዞ ኤጀንት በጣም ብዙ እናቶች ብዙ አባቶች መርቀውናል። እርስዎም ይመርቁናል። አሁንም የትንሳኤ አለን። ሚያዝያ 5 በእለተ ሆሳዕና ማታ ተነስተን ጆርዳን ገብተን 3 ቀን እንቆያለን። በዚያ በጣም ብዙ ነገሮችን እናያለን። በተለይ እስራኤላውያን የተጓዙትን መንገድ እስራኤል ዘስጋ በዚያ እናልፋለን። የሙሴን መቃብር ሙሴ የናሱን እባብ የሰቀለበት የያዕቆብ ያቺ የተባረከች ሌሊት ስሙ የተቀየረባት ከእግዚአብሔር ጋር የታገለባት ካልባረከኝ አልለቅህም ብሎ እግዚአብሔር ጋር የታገለባት ያቺ ቦታ ኤልያስ የተወለደባት ያረገባት ከኤልሳ ጋር መጎናጸፊያውን ሰጥቶት የተለያየባት በሳሰረገላ ያረገባት ቅዱስ ዮሐንስ መጥምቀ መለኮት አንገቱ የተቆረጠባት የታሰረበት እነዚህን ነገሮች ሌሎችም የምናይበት ጆርዳን 3 ቀን ቆይተን በአራተኛው ወደ እስራኤል እንሻገራለን። መላ እስራኤልን እስከ ዳግም ትንሳኤ ሚያዝያ 19 ድረስ ቆይተን ሚያዝያ 20 ወደ አዲስ አበባ እንመለሳለን። እርስዎም እንግዲህ እግዚአብሔር ፈቀደበት ሰዓት ይሄንን አሁን የነገርኩትን አብረን እናያለን። አመሰግናለሁ። እግዚአብሔር ይስጥልን። እነሳስቶ ያስጀመረን አስጀምሮ ያስፈጸመን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።